Also a symbol of dynamism and modernity. በርካታ የዓለም ከተሞች በውስጣቸው የያዟቸውን ወንዞች በተለያየ መንገድ በማልማት ለንጹህ መጠጥ ውሃ፣ ለኃይል ማመንጫ፣ ለእንስሳት ሀብት ልማት፣ ለአሳ እርባታና ለቱሪዝም አገልግሎት አውለዋል። በወንዝ ዳርቻ ልማት አዲስ ገጽታን ከተላበሱ ሀገራትና ከተሞች መካከል ደግሞ የቪየትናሟ ሆቺሚኒ ከተማ ስሟ በቀዳሚነት ይነሳል። This was the first phase of a politically and technically ambitious plan by the በነጻነት ታጋዩ ሆቺሚኒ የተሰየመችው ይህች የቪየትናም ከተማ ሳይጎን የተባለውን ወንዝ ከማልማቷ በፊት ለብክለት የተጋለጠና ለነዋሪዎች ምቹ ያልሆነ ስፍራ ነበር። The project's phase 2 funding, again loans from the World Bank, was approved. አሁን ላይ ከተማዋ መነሻውን ከፎአግ ባደረገውና 256 ኪሎ ሜትር ርዝመት ባለው በሳይጎን ወንዝ ላይ በሰራችው የወንዝ ዳርቻ ልማት ከ235,000 በላይ ዛፎችን ያቀፈ 400 ፓርኮችን ገንብታለች። በዚህም የአረንጓዴ ልማት እቅዷን ከማሳካት ባለፈ የነዋሪዎቿን የአኗኗር ዘይቤ መቀየርና የዓለም አቀፍ ቱሪስቶች አይን ማረፊያ መሆን ችላለች። Ho-Chi-Minh City has undergone a strong transformation from a city with outdated infrastructure to የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ መስከረም 28 ቀን 2017 ከጋዜጠኞች ጋር በነበራቸው ቆይታ የኮሪደር ልማት ስራውና የወንዝ ዳርቻ ልማት ስራው የከተማዋን ገጽታ ማሻሻልና ለኑሮ ምቹ ማድረግ እንደሆነ መናገራቸው ይታወሳል። ከተማችንን እናልማ ነው ያልነው። ኮሪደር ልማት በጣም ዋና ትኩረት ያደረገው ከተማዋን ለነዋሪዎቿ ምቹ የማድረግ ነው። ምቹ የመኖሪያ ቤት፣ ምቹ የመኖሪያ ከተማ እንድትሆን። ከተማችን እንደምታውቁት ብዙ እርጅና ተጫጭኗታል። የመሰረተ ልማትና ተያያዥ አገልግሎት ለማቅረብም አስቸጋሪ ሁኔታዎች ያሉበት ነው። ስለዚህ ከተማን ለነዋሪዎች ምቹ እናድርግ ስንል አንደኛ ከተማ መተንፈሻ ቦታ ያስፈልገዋል። ከዚሁ ጋር ተያይዞ አካባቢዎች ንጹህ መሆን አለባቸው። በሰፊው የስራ እድል የምንፈጥርበት ለነዋሪዎች ምቹ ሳቢ የሆነ አካባቢን መፍጠርና ገቢን ማሳደግ ነው። አሁን ግን ለረጅም ዘመናት የቆሻሻ መጣያ ሆነው የከረሙ ወንዞቿን በማልማት ክረምት በመጣ ቁጥር ነዋሪዎች ስጋት የሚሆንባቸውን ጎርፍ አደጋን በመቀነስ ወንዞቿን በማስዋብና ለእንግዶች እንደዚሁም ለነዋሪዎች ምቹ የአይን ማረፊያን በመፍጠር ላይ ትገኛለች። አዲስ ሚዲያ ኔትወርክ የግንፍሌ የወንዝ ዳርቻ ልማት ስራ ምን ትሩፋቶችን ይዞ መጥቷል? እንደዚሁም ለምን ያህል ሰዎች የስራ እድልን ፈጥሯል? የወንዝ ዳርቻ ልማት ስራ ውስጥ እንደዚሁ በምን ደረጃ ላይ ይገኛል የሚለውን ቅኝት ያደርጋል። አብራችሁን ቆዩ። ሰላም እንዴት ነህ? አለን። ስምና ኃላፊነትን እንተው። ሳምሶን ጸጋ ይባላል። በዛኛው ሳይድ በሌፍት ሳይድ ያለው ፕሮጀክት ላይ ፕሮጀክት ማኔጀር ሆኜ ነው እየሰራው ያለሁት። የግንፍሌ ወንዝ እንደዚህ አምሮበት ማየት በጣም አስደሳች ነገር ነው። ከዚህ በፊት የነበረው ገጽታ ፕሮጀክታችሁን ከመጀመራችሁ በፊት ምን ይመስል ነበር? አካባቢው በጣም በአረም ተወሮ ለእይታም የማይማርክ ሁኔታ ላይ እያለ ነው የመጣ ነው። ከመጣም በኋላ እንግዲህ የነበሩትን አንዳንድ ሁኔታዎች አይተናል። እዚህ ወንዝ ዳር ላይ የተለያዩ ሽንት ቤቶችን አግኝተናል። እነሱንም በማጽዳት ጭምር ነው ስራ የጀመርነው። ከዛ በኋላ በዚህ ፕሮጀክት ላይ ምን ስራዎች ናቸው የተሰሩበት? እንደዚህ አይነት ውብ ገጽታ ማራኪ እንዲላበስ ለማድረግ ምን አይነት ስራዎች ተሰርተዋል የሚለው ነገር እናንሳ። የእግረኛ መንገዶች አሉ። ጠባብ እና ሰፊ መንገዶች ዋና የምንላቸው መንገዶች አሉ። ድልድይ ይሄንን የመሰለ ድልድይ የምናየው ድልድይ አለ። ካፌዎችና እግር ኳስ መጫወቻ አለ። ለካፌውም ለእግር ኳስ መጫወቻውም የራሱ የሆነ የመጸዳጃ ስፍራ ወይም ቶይሌት የምንለው ሲኖር ለነሱም ደግሞ ራሳቸውን የቻሉ ሴፍቲ ታንኮች አሉ። በአጠቃላይ እንግዲህ ይህ ስራ ሲሰራ ለምን ያህል ሰዎች የስራ እድልን ይፈጥር ነበረ? ያንን ነገር እስቲ እንመልከተው። ከ300 እስከ 400 ሰው ይሳተፍ ነበር በቀን ማለት ነው። ስለዚህ ኮንቲኒየስሊ ለሁለት ወር ያክል ያን ያህል ሰው አስተናግደን ነው ይሄንን ውጤት ያመጣ ነው። በአጭር ጊዜ ውስጥ ነው። አክቹአሊ በጣም በፍጥነት ነው እየተሰራ የነበረው።
አብዛኛውን ጨርሰናል። ኦልሞስት 99% ማለት ይቻላል በአጭር ጊዜ ውስጥ ይሄንን ሙሉ ለሙሉ ጨርሰን እናስረክባለን።